ያማን ከ15 ዓመታቶች በኋላ ወደ እናቱ እቅፍ ተመልሷል። ኔስሊያን እሷ ናት ከሁሉም ቀደም ብላ ያመነችው የተጠራጠረችው በራሷ በግሏ የዲኤንኤ ምርመራውን ለማድረግ ወስናም ነበረ። ነገር ግን በዙሪያዋ እነ ሰራን ባሏ እንዲሁም ጓደኛዋ እንዲሁም ጎረቤቷ ሼብኒም በፍጹም ይህን ምርመራ እንዳታረግ ከመጀመሪያው ቀን ጀምሮ ሲወተውቷት ነበረ። አላዝና ቻላም ቢሆን ልጆቿ በዚህ ጉዳይ ደስተኛ አይደሉም። ያማን ደግሞ በራሱ የተሰማውን ስሜት ለእናቱ ኔስሊያን ነግሯት ነበረ። ውጤት እየጠባበቀ ሰራን ባንድ በኩል እረፍ ብሎ መጥቶ እያስደበደበው ነበረ። ሰራን በደንብ አድርጎ የገዛ ልጁን በዚህ መንገድ እየረጋገጠው፣ በጠዋት ግን በፍጹም ማንም ያልጠበቀው ነገር እየሆነ ያለው ኔስሊያን ራሷ ከአባቷ ጋር ወደነ ያማን ቤት መታ ሄዳ እያቀፈችው ነበረ። ጋዜጠኞች በሩን አጥለቅለቃውታል። በአንድ በኩል ብዙ ጥያቄ ያለባቸው። ከዛ ኔስሊያን በአሁኑ ከጠፋው ልጇ ጋር ተገናኝታለች። አቅፋው እሱ ላይ ተጣብቃ ቀረች። አባቷ በቃ ልጄ ወደ ቤት እንሂድ በቃ እያለ ነበረ። እነ ጄሱር እነ አሲ ነገሩ ምንም አልገባቸውም። ፍዝዝ ብለው እያዩ ነበረ። እንዴት ያማን ልክ እንደሆነ ሁሉ እየገባቸው አይደለም። ከመጀመሪያው ጊዜ ጀምሮ የነበረውን ጥርጣሬ ሲነግራቸው ፍጹም አላመኑትም ነበረ። በተለይ ጄሱር አሁን ኔስሊያን ልጇን እንዳቀፈችው አባቷ በቃ እንሂድ እያለ በየሚዲያው እየተዘገበ ያለው ከዓመታቶች በፊት የጠፋው የሶይሳላንስ ልጅ አሁን እንደተገኘ ነበረ። ከ15 ዓመታቶች በኋላ መገኘቱን ይዘገባል። ከዛ ኔስሊያን ልጇን እንዳቀፈች መኪና ውስጥ ይዛው ገባች። አባቷም ተከትሏት እየገባ ነበረ። እነ ጄሱር እያዩ ያማን ከእናቱ ጋር ከአያቱ ጋር ከቤተሰቡ ጋር ወደ ቤት እየሄደ ነበረ። ትቷቸው በዚህ መንገድ ሲሄድ ከዛ ወደ ውስጥ ከገባ በኋላ ድሎን እንደያዘ ከዛ እሙት በደረቱ እየተሳበ እየመጣ ምንድነው ምን ተፈጠረ ወንድሜ ያማን የት ሄደ ብሎ እየጠየቀ ነበረ። ያማን ሄደ እንግዲህ ይለዋል። ሄደ ማለት ነው ማለት ነው ብሎ እሙት ይጠይቃል። ከዛ ሲ ወደ ቤቱ ሄደ ትላለች። ሀዘን ውስጥ ናት። አልገባኝም እያለ እሙት ራሱን ያስተካክላል። በሌላ በኩል ደግሞ አሁን ያማን ወደ መኪና ውስጥ ከገባ በኋላ እናቱ አጠገቡ ናት። የኔ ልጅ ምንድነው እንደዚህ ያደረገ ማን እንደዚህ ደበደበ ትለዋለች። እሱ ግን ትንሽ እያመመው ነበረ። መተንፈስም ከበደው። አያቱን በአንድ በኩል ምን ተፈጠረ እያለው ነበረ። ከዛ በኋላ ያማን የሚያስታውሰው ከቀናቶች በፊት ለመጀመሪያ ጊዜ እናቱን ሲያገኛን ነበረ። ይህም ቤታቸው ገብቶ ነበረ። አንተ ማንኛ ቤት ምን ታረጋለህ ብላ ስትፈራው ነበረ። ከዛም በኋላ ትናንትና ደግሞ ማታ መጥቶ ሰራን አስደብድቦን ነበረ። ከዛም በኋላ ሁሉም በየፊናቸው ከቤተሰባችን ራቅ ብለውታል። በተለየን አላስ ደግሞ ይብሳል። አላስ ከቤተሰቤ ራቅ ብሎታል። አሁን ሁሉን ነገር ካስታወሰ በኋላ በጣም አቅለሸለሸው። ትንሽ ደነገጠ። በሩን ክፈቱልኝ እወጣለሁ እያለ ነበረ። መተንፈስ ከብዶት እናቱ በር ታስከፍታለች። ከዛ እሱ ከመኪና ውስጥ ወጣ። ከወጣ በኋላ ወደ ባህር ዳርቻ እየሄደ ነበረ። ቆመው በግድ ለመተንፈስ እየሞከረ እሷ ደግሞ አይዞ ደህና ነህ ተንፈስ አይዞ ምን ተፈጠረ ትሏለች። ምን ተፈጠረ? የምሬን ጥያቄ እየጠየቅሽ ነው? ምን ተፈጠረ? ምን ማለት ነው? አልገባኝም። እንዴ ከዚህ ሁሉ ዓመታቶች በኋላ የተፈጠረውን ነገር ምኑን ልንገርሽ እስኪ ምኑን ላስረዳሽ እስኪ? ብዙ ጊዜ እኮ አለፈ። እንደውም አንቺ ጠንካራ ሴት ነሽ፣ ብዙ ሰው ታውቂያለሽ፣ እናንተ ብዙ ሀብት አላችሁ። እንዴት ነው ታዲያ ከዓመታቶች በፊት የጠፋው ልጅሽን ማግኘት የከበደሽ? እስካሁን ድረስ ልጅሽ የት እንደነበር እንዴት አላወቅሽም? እያለ የጠየቃት ኤሽረፍ አያቱ እያየ እሱም አብሮ እያለቀሰ ነበረ። ኔስሊያንም ታለቅሳለች። አሊ እባክህ ብላ ወደ ውስጥ ጠጋ። አሊ እዚህ የለም ልቀቂኝ። አሊ አይደለሁም እኔ ያማን ነኝ እያላን ነበረ። ግራ ገብቷት ታየዋለች። ማን ነው አሊ? ንገሪኝ እስኪ አሊ ማን ነው አሊ ብሎ ፍዝዝ እያለ ይመለከታታል። ከዛ እሷ ቆይ አንዴ ትላለች። ማን ነው አሊ የት ነው እስኪ በይ ተናገሪ መልሽልኝ ይላታል። አሁንም እሷ እያለቀሰች ነው። አሊ የለም አሊ ጠፍቷል። አሊ ምንም ነው ከዚህ በኋላ እያላን ነው። እያለቀሰ በጭራሽ እንደማይመለስም ይናገራል። አሁንም ቢሆን እያለቀሰ ልጅ ቆይ አንዴ ትለዋለች። ልቀቂኝ እያላት ዞር ይላል። እየሸሻን ነበረ። ኔስሊያን እየለመነችው ነው። አሁን እሱ ቀስ ብሎ ወደ እሷ እየጠጋ ነበረ። ትኩር ብሎ ተመለከታት። ይኸውልሽ አንድ ሰው የሆነ ነገር ከጠፋበት ሊፈልገው ማለት ነው ይሄዳል። እሺ ይፈልገዋል። እንዴት ነው አንድ ከተማ ውስጥ ሆነን እስካሁን ድረስ ያላገኘኋችሁ? እሺ እኔ ራሱ ቢጨንቀኝ ወደ እናንተ መጣሁኝ። ወደ እናንተ ስመጣ ጠየኳችሁ። እናንተ ግን አላመናችሁኝም። እኔ ነኝ የጠፋሁት ልጃችሁ ብላችሁ አልሰማችሁኝም። በጭራሽ እኔን መጠጋት አልፈለጋችሁም። ፈራችሁኝ። ማንም አላመነኝም እያለ ይኸውልህ በቃ እሺ አሁን ግን አምነናል። ይኸውልህ ከዚህ በኋላ አለቀም። እሺ ከዚህ በኋላ አለቀም። አንተ ልጄ ነው። ይኸውልህ ከዚህ በኋላ የትም አትሄድም ብላ ኔስሊያን እያለቀሰች ስታቅፈው ነበረ። ኤሽረፍ አባቷ እሱም ቢሆን ቆሞ እያለቀሰ ነበረ። ከዛ ያማን ተቀመጠ። እሷም አብራው እየተቀመጠች ነው። ተቀምጠው ትከሻው ላይ ደግፍ ብላ እየተላቀሱ ነው፣ ያለቅሳሉ። ከዛ በኋላ ኤሽረፍ ጠጋ ብሎ እሺ እኔ ልጅ ወደ ቤት እንሂድ፣ በቃ አሁን ወደ ቤት እንሂድ አለ። ያማን አልሄድም እያለ ነው። ጥሩ የማትሄድ ከወደ እንግዲህ እኛም እዚህ እንቀመጣልና በቃ እዚህ ቁጭ እንላለን። አንተ እስክትንቀሳቀስ ድረስ እኛም የትም አንሄድም እያለው ነው።
ነገር ግን እነ አላዝ ቤት ውስጥ ሌላ ታምር ተፈጥሯል። በተለይ ደግሞ ቴሌቪዥን ላይ እየተላለፈ የሚገኘውን ዜና እያዩ ሁሉም አፋቸውን ይዘዋል። ኤጄ አፏን ይዛ ነበር የምታየው። እናትና ልጅ ተገናኙ፣ የጠፋው ልጃቸው ከ15 ዓመት በኋላ ተገናኙ እየተባለ ደስተኛ እንደሆኑ ተደርገው ሲዘገብ፣ ከዛ ጋዜጠኞች ያማንን አቶ አሊ የምትለው ነገር አለ እያሉ እየተከተሉት ሲጠይቁት ምንድን ነው ትላለች ኤጄ። ከዛ በአንድ በኩል ዞር በሉ እያሉ እነሱ እያለፉ ነበረ። ከዛ አላዝ እኔ እገለዋለሁ በአሁኑ ከኔ እጅ ማንም አያስተርፉም፣ አጠፋዋለሁ እያን ነበረ። አላዝ ተረጋጋ በቃሻ እንዴ ትላለች ቻግላ። ከዛ በአንድ በኩል እሱ አልረጋጋም ይሄ ልጅ ገለዋለሁ፣ ሸውዶናል፣ አታሉናል። ቻግላ ምንም አልገባሽም አንቺ፣ እያታለለን እኮ ነው። እንዴት አይነት ብልጥ ቢሆን ነው ማየን ያታለላት? መጀመሪያ ማየን ሸወዳት፣ ተመልከቻውን ደግሞ በምን አይነት መንገድ እንዳታለላት። አንቺ ቴሌቪዥን ዝጊው እያለ እህቱን ይቆጣል። እንዲህ እየተቆጣ በአንድ በኩል ቴሌቪዥን ላይ በድንገት ነበር ኔስሊያንና ያማን ከቤት እየወጡ አቅፋው ወደ አንገት ሱር እየገባች ልጄ እያለችው ወደ መኪና እየሄዱ ሊመለስ አይመለሳትም፣ ይሄ ልጅ እዚህ ቤት አይመጣም፣ ቴሌቪዥኑ ዝጊው አንቺ ዝጊው ይህን ቴሌቪዥን እያለ ሲቆጣ ነበረ። ተረጋጋ ይሉታል። አላዝ ሚይዘው የሚጨብጠው ጠፋ። በሌላ በኩል አባታቸው ሰራንም ቢሆን ከሌላ ሴት ጋር አልጋ ይዞ ነበረ። ከዛ አሁን ድንገት ስልክ እየተደወለልን ነው፣ ከሻወር እየወጣ ያለ ይመስላል። ከዛ ስልኩን አነሳ፣ የደወለችለት ኔስሊያን ነበረች። ዝም በይ ድምፅ እንዳታሰሚ እያለ ስልኩን አነሳው። ሄለው የኔ ህይወት ስብሰባ ላይ ነበርኩኝ እኮ አልሰማሁትም፣ ምን ተፈጠረ ይላታል። ሰራን ልጃችን ተገኝቷል፣ አሊ ተገኝቷል አለችው። ምን የማይመስል ነገር የምታወሪው አልገባኝም አላት። ሁሉም ነገር ማስረጃ በሙሉ ተገኝቷል፣ የዲኤንኤ ምርመራ አድርጌ ነው አለችው። ምን እያላን ነበረ፣ ለማመን ሁሉ ከበደው። አዎ ሰራን ወደ ቤት እየወሰድኩት ነው፣ ደስ አይልም ይኸውልህ ቤት እንዲዘጋጁ ነገራቸው፣ በተለይ ደግሞ እና ላስ ትንሽ ኮሽታ እንዳይፈጥሩ አለችው። እንዲህ ስልክ እያናገረችው ኤሽረፍ ከያማን ጋር እያወራ ነበረ። የኔ ልጅ በጣም ናፍቀህን ነበረ፣ የእውነት ለምን ያህል ጊዜ እንድትሰቃየን አንተ አታውቅም እያለው ነበረ። ያማንን እያሳመነው ነበረ። ከዛ እሷን ብትሆን ጠጋ ብለው ወደ ልጇ በቃ እንሂድ አለችው። በቻልነው አቅም ነገሮችን ለማስተካከል እንሞክራለን ብለው ቃል ገቡለት። ከዛም በኋላ በግድ አሳመኑት። ከደቂቃዎች በኋላ ወደ ትልቁ ቤት እየደረሱ ነበረ። አሁንም ቢሆን በር ላይ ጋዜጠኞች በሩን አጨናንቀውን ነበረ። ከዛ ወደ ውስጥ እየገቡ ናቸው። ከዛ በድንገት ሰራን እቤት መጣ። እቤት እንደመጣ አላዝ አባዬ ይህ ሰውዬ ማለት ነው እማዬን አታልላት፣ ይኸውልህ መጀመሪያ ወጋት፣ አሁን ደግሞ አታልላት፣ ተመለከትክ አይደለ? ይኸውልህ እንዴት አንተ ሲጀመር ነገር መቆጣጠር ከበደ? እንዴት ነው እማዬ ዲኤንኤ ምርመራ የምታደርገው? ይሄ ውጤት የተታለለ ነው፣ የተሸወደ ነው፣ የሆነ አሻጥር ይታየኛል፣ የሆነ ነገር አለ የተደበቀ። አባዬ የሆነ ነገር ማድረግ አለብህ፣ ይኸውልህ አንተም ብትሆን ማለት ነው ጸጉርን ወስደ ማስመርመር አለብህ። ይሄ ነገር ውሸት ነው፣ ይሄ ሰውዬ ከእናቴ መራቅ አለበት። አባዬ የሆነ ነገር አድርግ ሲለው ዝም በል በቃ እያሉ ነበረ። ቻግላም ተመሳይ ነገር እየተናገረች ነበረ። አባዬ እየዋሸኩ ነው፣ ግልጽ እኮ ነው አለው። ኤጄ ድንገት መጣች። ደርሰዋል መጥተዋል ስትል ነበረ። ከዛ ሰራን ቶሎ እያለ ወደ በሩ ስጠጋ አባዬ ሲለው በቃ ዝም በል አልኩኝ እኮ፣ ይኸውላችሁ ወንድማችሁ መጥቷል፣ ከዚህ በኋላ አሊን የሚያናንቅ ነገር እንዳታረጉ ትሰማላችሁ አይደለ? ሁላችሁም ወንድማችሁ ተመልሷል፣ አሊ ወደ ቤት መጥቷል፣ ክገና ከሆኑ ትለምዱታላችሁ እያላቸው ነው። ከዛ በኋላ ነስሊያን አሊ ከመኪናው እንዲወርድ እየጠየቁን ነው። ያማን ከመኪናው እንዲወርድ እየወተወቱት ከዛ ወረደ። ፊቶንም እንደተጋጋጠ ነው። ከዛ ከወረደ በኋላ በር ላይ ቆመው እንዳለ ወዲያው እነ ሰራን ደግሞ ወጡ። ሰራን መጀመሪያ እየወጣ ያማን ሲያየው ተናዶ ነበረ። ከዛ ሰራን ሲያየው ልጄ ብሎ ሊጠጋ ሲል ያማን እንደ መሸሽ ነገር አለ። አንገቱን እየደፋ እንደ መሸሽ ነገር ሲል ከዛ ሰራን ከመጠጋት እየተቆጠበ ነበረ። ነስሊያንና ኤሽረፍ ግራ ገባቸው። እሺ ልጆች ወንድማችሁን እንኳን ደህና መጣ ብላችሁ አትቀበሉት ብሎ ኤሽረፍ ጠየቀ። ከዛ በዚህ አጋጣሚ ቻግላና አላዝ ይተያያሉ። የኔ ልጅ ተረጋጋ በቃ እያለችው ድንገት ኤጄ ፈጥና እያቀፈችው ነበር ያማንን። ወንድሜ እንኳን ደህና መጣ ብላ ዘላ እያቀፈችው ነበረ። ከዛ እሱም አብሮ እያቀፋን ነው። በጣም ይቅርታ ግን በቃ ደስ ብሎ ነው ስለተመለስክ ትለዋለች። ከዛ እነ ቻግላና እነ አላዝ ይህን ነገር ለመቀበል በጣም እየከበዳቸው ነው። ከዛ ምንም ነገር ሳይሉ ወደ ውስጥ እየገቡ ነበረ። ያማንም ቢሆን እንዲገባ ይነግሩታል። ያማን ወደ በሩ እየጠጋ ጫማውን አወለቀ። እንባ የተናነቀው ጫማውን አውልቆ ወደ ውስጥ እየገባ፣ ሰራን ግን መንፈስ እንዳየ ሆኖ ደንግጠዋል። ሰራን በአንድ በኩል ያማን አውልቆ የገባውን ጫማ እያየ ነበረ። ትናንትና ምሽት ያደረገውን ነገር እያስታወሰ ገና ካሁኑ ህሊናው እያሰቃየው ያለ ይመስላል። ሩያን ብትሆን እስካሁን ድረስ የተፈጠረው ነገር አታውቅም። ነገር ግን ከመኝቷ ክፍሏ ወርዳ ወደ ዋናው ሳሎን እየመጣች ነው። ምክንያቱም የቴሌቪዥኑ ድምፅ በጣም ከፍ ብሎ ነበረ። አጎቷ ነበረ ቴሌቪዥኑ ከፍቶ የነበረው። አጎቴ ምን ሆነ ነው? ጆሮ ሊበጠስ እኮ ነው እንዴ? ድምፁን
እንደዚህ አይከብድም እንዴ እያለችው ነው። ከዛ አይ ዝም ብዬ እኮ እያላት ድንገት ቲቪውን ስትመለከተው ያማን እንደተመለሰና እንደተገኘ የሶሊያሳን ቤተሰብ አሊ ልጃቸውን ማስመለስ እንደቻሉ ከ15 ዓመት በኋላ እንደተገኘ ነበር የሚዘገበው። አውቄው ነበረ፣ ታውቆኝ ነበረ፣ አዎ እውነት ነበረ ትላለች አጎቷ። ምራቁን እየዋጠ ነበረ። ትንሽ ሁኔታው ልክ አይደለም፣ ደንግጧል። አውቄው ነበረ፣ አየህ አክስቴ ኔስሊያንም ገብቷል ነበረ፣ ይሄ ልጅ አልዋሸም፣ አዎ አሊ ነው አሊ እራሱ ስትል ነበር። ማን ነው አሊ አልገባኝም እያለ አጎቷ ይጠይቃታል። እንደ ያማን ነዋ ትለዋለች። ደንግጦ እያያን ነበረ። ድንገት ሸብኒ መጣች። ምን ተፈጠረ? የሆነውን ነገር እኮ ሰሞኝ እኮ እንዴት የሚገርም ነው ትላለች። ድንገት ወንድሟን እያየችው ወንድሟ ምንም ደስ እያለው አይደለም። አሁንም ቢሆን ሩያ ደስ ብሏን ነበረ ቴሌቪዥን ላይ እየተዘገበ ያለውን ነገር የምታየው። ሸብኒም ግን ሁሉ ነገሯ ትንሽ ልክ አይደለም። አሁን ያማን ዋናው ሳሎን ተቀምጠዋል። ከእናቱና ከአያቱ አጠገብ ፊት ለፊቱ ጣፋጭ ቀርበዋል። ከዛም በኋላ ብላ እንጂ ብላ እያለችው ነበር። እናቱ አራበኝም አመሰግናለሁ ይላታል። ከዛ እሷ ተረጋግታ ተቀመጠች ደንገጥ ብላ። ከዛ አላስ ከተቀመጠበት ተነሳ። የሆነ ብስኩት ነገር እያነሳ ነበረ። ቆይ ግን ማነው እንደዚህ ያደረገ? ማነው እንደዚህ ክፉ ነገር ያደረገብህ ስትለው ቀና ብሎ አባቱን አየው። ከዛ ካየው በኋላ መልሶ አላዝን አየው። አላዝ አንተ ነህ ስትለው ነበረ። እማዬ ኧረ እኔ እንደዚህ ነገር አላረግም፣ ምን ሆነሽ ነው? እንዴት እንደዚህ ላደርግ እችላለሁ እያለ ተናገረ። ጫፉን እንኳን እንደማይነካው ሲናገር አባባሉ ድምፁ ደስ ስለማይል እየተቆጡት ነበረ። ከዛም በኋላ በል ሂድና ክፍሉን አዘጋጅለት ብላ እናቱ ጠየቀች። አላዝ ግን ብያል ነበረ። እናትህ የምትለውን ነገር አልሰማትም፣ ቶሎ በል አዘጋጅለት እያለ አባቱ ይቆጣል። አላዝ እየተናደደ በእጁ የያዙን ብስኩት በእጁ እየሰባበረ ይሄዳል። ኤሽረፍ አያቱ ከዛ የሆነ ነገር ይዞ ነበረ፣ አልኮል ነገር ይዞ ቆስሎ ላይ ሲያደርግለት ሲያቃጥለው፣ ቆይ አባዬ ቀስ በል ብላ እሷ ተቀብላ ማድረግ ጀመረች። ከዛም በኋላ ቻግላን ብትሆን በቃ ቢል ይሻለኛል ብላ ሄደች። ከዛ ኤጄ ያማንን ናናና ክፍላችንን ላሳየ፣ ቤታችንን ላሳየ፣ ና እንሂድ አብረን እያለች እጁን እየጎተተችው ይዛው ሄደች። ይኸውልህ ይህ እንግዲህ ቁርስ የምንበላበት ቦታ ነው፣ ሁላችንም እዚህ መሰብሰብ አለብን፣ አለበዚያ አያታችን ይቆጣናል፣ ገንባ ስለምንፈራው አንድ ላይ ሆነን አብረን እንበላለን ስትል ይህን የምሰማው ኔስሊያን ስትስቅ ነበረ። ነገር ግን አሁንም ቢሆን ሰራን ሁኔታው ልክ አይደለም፣ ትንሽ ደነጋግጠዋል። አሁንም ቢሆን ኤጄ ቀስ ብላ ለያማን ክፍሉ እንዳለ ታሳየዋለች። ይሄ ደግሞ ኪችናችን ነው እያለች ብዙ ክፍል ታሳየዋለች። ከዛ የአላዝን ክፍል አሳይታው በመቀጠል ወደ ቻግላ ክፍል መጣች። ቻግላ በርጋ ነበረች፣ በሩን ፊታቸው ላይ ዘጋች። ከዛ ደግሞ ቢሮ እየወሰደችው ነው። ይሄ እንግዲህ ቢሮ ነው፣ በጣም አስጨናቂ ክፍል ማለት ነው። በቃ በስራ ጉዳይ ምናምን ነገር ካልሆነ በቀር ማንም እዚህ አይመጣም እያለችው ከዛም በመጨረሻም ወደ ራሱ ክፍል ወሰደችው። ህፃን እያለ ወደ ነበረው ክፍል ወስዳው በቃ እዚህ ብቻ ነው እኔ ሊድ ብላው ሄደች። ከዛ የሚያስታውሰው ከቀናቶች በፊት እዚህ መጥቶ አላዝ ሊወጋው ሲሞክር ከዛ በኋላ በድንገት ኔስሊያን በማል ስትወጋ ነበረ። ኔስሊያን እንደዛ ጉዳት ሲደርስባት እያስታወሰ አሁን ድንጋጤው መጣበትና ቁጭ ብሎ ያለቅሳል። ከዛ ኔስሊያን አጠገቡ መጣሽ። ድንገት ከመጣሽ በኋላ አቅፋው ሁለቱም ተቃቅፈው እያለቀሱ ነበረ። አሁን በሌላ በኩል ድንጋጤ ውስጥ የገቡት እነ ጄሶር ናቸው። ዋው የምር ቤተሰቡን አገኛቸው። ሰዎች አግኝቷቸዋል እኮ ገብቷቸዋል። እንዴ ምን አይነት ተአምር ነው! እኔ እኮ እንደዛ ሲል እኮ ሲቃዥ እኮ መስሎ የነበረው እኮ አምላኬ ወይ ምን አይነት አጋጣሚ ነው! የሶሊያሳን ልጅ ሆኖ አረፈው ማለት ነው እያለ ጄሶር ይጠይቃል። ከዛ በአንድ በኩል አሲ መጀመሪያም እኮ ጣልቃ ትግባ ብዬ ነበረ፣ አንተ ግን ልጁን የማይሆን ነገር ስትናገር ነበረ። ምን ሆነ ነው ቆይ አለችው። እኔ በምን አቅል ላቅ እችላለሁ፣ እሺ እንደውል ይላል። እንዴት አድርገን ነው የምንደውለው? ስልኩ እዚህ ትቶት ነው ሄደው ትላለች አሲ። አይ እንዴት ነው ከዚህ በኋላ የምናገኘው? ትቶን ሄደ ማለት ነው ቤተሰቡን ስላገኝ ይላል ጄሶር። እንዴ ያማን ወንድማችንም አይተውንም? አዎ ይመጣል። ምን ሆነ ነው? ይመጣል እያለ እሙት ይናገራል። አዎ ይመጣል። እንዴት ብሎ ይተወናል? እኛም ቤተሰቡ አይደለን? ወንድሞቹ አይደለን? እንዴት ብሎ ይረሳናል? ጥሩ ጊዜ እናሳልፋለን፣ መልካም ጊዜ ይኖረናል። ምን ችግር አለው? ያማን ወንድማችን ነው፣ የፈለግነውን የጠየቅነው ነገር ያደርግልናል እያለ ውጭ ወጣ። በር ላይ ጋዜጠኞች ነበሩ። ሲያዩት ወደሱ እየቀረበው እሱም ወደ እነሱ እየቀረበ ከዛ ጥያቄ መጠየቅ ጀመሩ። ይሄ የአሊ ሶሊያሳን ቤት ነው እያሉ ጠየቁት። አዎ የእሱ ቤት ነው እያለ ይናገራል። ከዛ በኋላ ይኸውላችሁ ስሙ ግን ማለት ነው አሊ ሳይሆን ያማን ነው፣ እሺ ይሄ የያማን ቤት ነው፣ እኛ ደግሞ ወንድሞቹ ነን እያለ ይመልስላችኋል። ከዛ ከፈለጋችሁ ወደ ውስጥ ግቡና ፎቶ አንሱ ብሎ ጠየቀ። ከዛ ወደ ውስጥ ገቡ። ጋዜጠኞቹ እንዳለ ካሜራቸውን ይዘው እየቀረጹ ሲገቡ አሲ ምን እየሆንክ ነው ብላ ጠይቋለች። ታያቸው ይቅረጹ፣ ይመልከቱ ታያቸው እያለ ነበር። ከዛ ጋዜጠኞቹ ታዲያ ጓደኛችሁ አብራችሁ ለስንት ጊዜ ቆይቷል ብሎ ጠየቁት። የምን ጓደኛ? ወንድማችን ነው፣ እናንተ ሰዎች ምን ነካችሁ እያለ እየጠየቀ ነበረ። ከዛ ጋዜጠኞቹ እያንዳንዱን ነገር ቪዲዮ እየቀረጹ ከዛ በኋላ ጄሶር ይኸውላችሁ ባለፈው ዕለት አላዝ ሶሊያሳን ቤታችን መጥቶ ነበረ፣ ደብድቦን ነበረ እያለ እየተናገረ አሁን አያታቸው ይህም ቪዲዮ እያየ እየተናደደ ነበረ። ጠበቃውን እነዚህ ልጆች ዝም ማስበላቸው ብለው እየነገረው ነበር። ጠበቃው እሺ ብሎ ወጣ። አሁን ኤጄ ለያማን ክፍሏን እያሳየችው ነው። ያው እንግዲህ ይሄ ክፍሌ ነው፣ አንተን በፈለክበት መምጣት ትችላለህ እና አብረኝ ታወራለህ፣ ምንም ችግር የለም እያለችው ነበረ። አልጋው አጠገብ ብዙ አይነት ኤሌክትሪክ አለ። ምን ሆነሽ ነው አንቺ አላት። ምን ባክች አለም ለእኔ ክፉ ናት፣ ትንሽ የልብ ድካም ምናምን ነገር አለብኝ እና አንዳንዴ ይሄ ያስፈልገኛል ለተወሰነ
ለተወሰነ ጊዜ አለችው። ድንግጦ እያያን ነበረ። ከዛ ያማን እባካችሁ ስልክ ታውሱኛላችሁ፣ ስለ እኔ ተጨንቀው እያሰቡ ይሆናል የሆን ነገር ልበላቸው ብሎ ስልክ ተቀበለ። ስልክ ከተቀበለ በኋላ ደወለ። ኤጄ ከእናቷ ጋር እየቀረች ነው። ወደ አሲ ሲደውል ሄለው አሲ ያማን ነኝ እያላ ነበር። እንዴ ያማን እንዴ ደወልክ እያለችው ነበር። በጣም ደስ አላት። ከዛ በአንድ በኩል ጄሱር ስልኩን ተቀበላት። ያማን ሶሊያሳን በመጨረሻም ደወለልን። ወንድሜ ደወልክልኛ እያለ ነበረ ጄሱር ደስ ብሎት። ከዛ እሷ ስልኩን ለስፒከር ያደረገች። እንዴት ነው ሁሉም ነገር ሰላም ነው አለችው። ሁሉም ነገር ሰላም ነው እንግዲህ እስካሁን ድረስ ነገሩን ለመልመድ እየሞከርኩኝ ነው። ምን ማለት ትችላለሁ? ያው ማላቃቸው ሰዎችን እያየውኝ ነው፣ ለመልመድ እየታገልኩኝ ነው አለ። ምን ማለት ነው? ምን ማለት ነው እንዴ? ያጣኸው የረሳኸው የደበረ ነገር ካለ እኛ እንመጣላለን፣ ችግር የለም። እኛንን ቤተሰቦች ይሄ አላዝም አፌን ከፍታለሁ ካለ ምንም ችግር የለም፣ ስነ ስርዓት እናስይዘዋለን እያለ ነበር። አይ ምንም ነገር የለም አሁን ይላል። ከዛ ወንድሜ ታዲያ እንዴት ነው? ቤት ውስጥ መዋኛ ገንዳ አለ፣ ይኸውልህ ኮክቴልህን ታዝና ማለት ነው ኦስ ገብተህ ተዋኛለህ፣ ጥሩ ጊዜ ታሳልፋለህ። ቀላሉ ለአንተ እንደዚህ ነገር መዋኛ ገንዳ አለ እንዴ እያሉ ነበረ። ዞሮ ሲል እያየ ነበር። አዎ አለ እያለ ይነግረዋል። እንዲህ በስልክ እየተሳሳቁ እያወሩ እያለ ድንገት ሩያ መጣች። ያማን እንዴት ነህ ስትለው ድምጿ ይሰማ ነበረ። ጄሱር እንዲሁም ኦሞት የእሷን ድምፅ ሲሰሙ ደስ አላቸው። ደስ ብሏቸው ይሳሳቃሉ። ነገር ግን አሲ እየደበራን ነው። አሲ ለያማን ስሜት እንዳላት ያለ እስከሚመስል ድረስ ነበረ ትንሽ የከፋት። ከዛ እሱ ስልኩን መዝጋት አለብኝ ብሎ ስልኩን ዘጋው። ከዛ ከሩያ ጋር እያወራ ነበረ። የሚገርም ነው። በመጨረሻም አሊ መሆነ ተረጋገጠ ማለት ነው። መጀመሪያም ልክ ነበርክ፣ መጀመሪያም አንተን እኔ መርዳት ትክክል ነበርኩኝ ማለት ነው እያለችው ነው። ይሳሳቃሉ። እንኳን ደህና መጣህ እያለችው ነው። ማን ነው ግን ፊትህ እንደዚህ እስኪሆን ድረስ የደበደበ? እንስሳ መሆን አለበት አለችው። እንስሳ? እንደዛ ከሆነ እኔ እንስሳ ልጅ ነኝ ማለት ነው አላት። እንዴ ሰራን ነው እንዲያስደበደበ አለችው። አዎ እሱ ነው እንግዲህ አሁን እኔ ምን እያሰበ እንዳለ ማላቅም ግራ ገብቶኛል አላት። በጣም አዝናለሁ እያለች አቀፈችው። እንኳን ደህና መጣህ ብላ ስታክፈው ሰራን በርቀት እያየ ነበረ። ይህን ሁኔታ ሲመለከት በጣም እያዘነን ያለው ነገር ግን ሩያ አሁንም ቢሆን ያማንን እንዳቀፈችው ቀረች። ሁለቱ እንደተቃቀፉ አላዝ በድንገት ወደ ውጭ እየወጣ ነበረ። በደረጃው ላይ በባልኮኒ በኩል እየወጣ ዝም ብሎ ይመለከታል። አካባቢውን እያየ ነበረ። ድንገት ዝቅ አለ። ዝቅ ሲል የእሱ ፍቅረኛ ሩያ ከያማን ጋር ተቃቅፋ እያያን ነበረ። በቂ ልጅ ህይወቴን ሊበጠብጥ ያለኝን ነገር በሙሉ ሊወስድብኝ የመጣው ብሎ ተናዶ እያየ ነበረ። ጄሱር እንዲሁም ኦሙት እየተሳሳቁ ናቸው። ገት አሲ ደግሞ ተቀየረች። አሲ መሬት እየለወለች ነበረ። እንዴ ደግሞ ችሊ ዛሬ ምን ሆና ነው? ምን ሆነሽ ነው አንቺ? ከማን ጋር ነው ማውራው? እየሰማሽ ነው አላት። መጀመሪያ ሰው እዚህ ቤት ይዘህ ስትመጣ መጀመሪያ ማሰብ ነበረብህ። ይሄውን ቤቱ ቆሸሸ። ምን ማለት ነው? ይሄ ዝም ብሎ ቤት ነው እንዴ? ቤቱ በስነ ስርዓት ንጽህና መጠበቅ የለብንም እንዴ? እያለች ተናዳ ቤቱ ሞል ብሏን ቀጠለች። እኔ ምንም እየገባኝ አይደለም፣ ለምሮ የምትነጫነጪው ይላታል። በድንገት በር ተንኳኳ። በሩን ቶሎ ብሎ ጄሱር እየከፈተው ነበረ። ሲከፍተው የነ ኤሽረፍ ጠበቃ እየመጣ ነበረ። ኑ ግቡ እንዴት ናችሁ እያለ አስገባቸው። ጠበቃው ከሌላ ሰው ጋር ጭምር ነበር የመጣው። አንዳንድ ነገሮችን ገዝተው ነበር የመጡት። ለሶስት ሆነው ከገቡ በኋላ ደስ አላቸው እነ ጄሱር። እንዴ ይሄ ቤታችሁ ነው ከዚህ በኋላ እሺ፣ ሌላም እንትን ማለት የምፈልጉ ነገር ካለ ችግር የለም፣ ሁል ጊዜ ከእናንተ ጋር ነን። ያማን ነው አይላካችሁ? አቤት አቤት፣ መቼስ እሱ በዚህ ሰዓት እኛን መተው አይችልም ሲል ጠበቃው አይደለም አቶ ሽረፍን ይላከን፣ እኔ ጠበቃው ነኝ እና ያው መልእክት ላደርስ ነበር የመጣሁት እያን ነበር። ኧረ ምንም ችግር የለም፣ እኛ እኮ ከዚህ በኋላ እኮ ምንም አዲስ ሰዎች እኮ አይደለንም። እኛ ማለት እኮ ቤተሰብ ነን፣ አንድ ላይ እኮ ነን አይደል እንዴ? ቤተሰብ እኮ ነን እያለ ጄሱር እየሳቀ ይናገራል። ከዛ ጠበቃው ጥሩ እሺ፣ እኔ አሁን ልነግራችሁ የመጣሁት ከድሮ የበለጠ ትንሽ እንድትጠነቀቁ ነው። እሺ መጠንቀቅ አለባችሁ። በተለይ ሶሊያሳንን ቤተሰብ በተመለከተ ስለምትናገሩት ነገር ተጠንቀቁ። በጣም እነሱን የሚጎዳ መረጃ ነገር እንዳታወጡ እያላቸው ነበር ጠበቃው። አልገባኝም ማለት ሌላስ ምሮ የምፈልገው አለው። በቃ በመረጃ መስጠታችሁን አቁሙ እባካችሁ፣ አፋችሁን ዝጉ አላቸው። ችግር እንደማይፈልጉ ሲናገር ነው በቃ ይህንንም የያዛችሁትን ይዛችሁ ውጡ እሺ እያለ ነበር ጄሱር ተናደው። አሲ እንዲሁም ኦሞትም ትንሽ እየደበራቸው ነው። ከዛም በኋላ ጄሱር የገዙትን ነገር በሙሉ ያዙና ውጡ እያለ ሰጣቸው። ውጡልን ብሎ በሩን ዘጋው። ምን ማለት ነው? እነዚህ ሰዎች አያስቡም እንዴ እያለ ነበረ። ከዛ ኦሞት ወንድሜ ምንድን ያደረግከው እያለ ይጠይቀዋል። እነዚህ ሰዎች በትክክል እያሰቡ አይደለም። ምንድን ነው እኛ ላይ አትጮሁብን እኮ እያሉ እኮ ናቸው። ውሻው እንዳይጮህ ለማስቆም እየሞከሩ ናቸው። ከዛ አንድ ሁለት አጥንት ሊወረውሩልን ማለት ነው። እንደዚህ የሚባል ነገር አይሰራም፣ እንደዚህ የሚባል ነገር አይሰራም። ይኸውልህ እኛ የማንን ትረፍራፊ አንፈልግም፣ እናሳያቸዋለን ብሎ ተናደው ተቀመጠ። አሁን ያማን የእንግዳ ክፍል ውስጥ ነው ያለው። ብቻውን ተቀምጠዋል። አልጋውም አለ። ከዛ በድንገት አላዝ መጣ። አላዝ እንደመጣ የራሱን ልብስ ይዞለን ነበር የመጣው። መሬት ላይ ወረወረው። እንግዲህ ይኸው ወንድሜ ያሊ ውሰድና ይልበስ። ያው እንግዲህ የእንግዳ ክፍል ነው የሰጡህ። እንደሚታየኝ ከሆነ ትክክል ነው ያደረጉት። ይሄ ማለት እዚህ ብዙ ጊዜ አትቆይም ማለት ነው። ጥሩ ነው አየህ፣ ተለምዷል ቀስ እያልክ እያለ እስከነ ጫማው አልጋው ላይ ወጣ። ታውቃለህ ይሄ የሶሊያሳን ቤተሰብ ልጅ ለመሆን ቀላል ነገር አይደለም። እንደገና 15 ዓመት ወደኋላ ተመልሰህ እንደገና ልጅ መሆን አለብህ፣ እንደገና መማር አለብህ። እስኪ እሱን ተወና እንዴት የኛን ሽንት ቤት እንኳን መጠቀም
መጠቀም እንዳለበት ታውቃለህ? አታውቅም። ብዙ ማታውቀው ነገር አለ። ብዙ ነገር ነው ግራ የሚያጋባ መነኛለ እና በቻልከው አቅም ከዚህ ብትወጣ ደስ ይለኛል እያሉ ነበረ። ጫማን አውልቅ አለው። አላስ ምንድነው የምትለው እያሉ ነበር። ጫማን አውልቅ ምን ሆነ? እኔ መተኛ እኮ ነው፣ ሰው የሚተኛበት እኮ ነው ይለዋል። ከዛ አላስ ምንድነው የምትለኝ? በራሴ ቤት ታዘኛለህ እንዴ ብሎ ይቆጠዋል። ከዛ ያመን ቆይ አንተ ችግር ከኔ ጋር ምንድን ነው? ምን ላርገህ? ምን አርግ ነው የምትለኝ? ምን አርግህ ነው? ቆይ አለው። ይሄ ቤት የኔ ነው፣ ያንተ ቤት ጎዳና ላይ ነው። እሺ ቤቴን ህይወቴን ለቀ እንዳለ ውጣ፣ አልፈልግም። ይኸውልህ አንተ መቼም ብትሆን ወንድሜ አትሆንም እያለው አላስ ከተቀመጠበት ተነሳ። ያማንም ከተቀመጠበት እየተነሳ ነበረ። ገና ካሁን ኤጄ ጥሩ ፊት አሳየችኝ ብለ ወይ ቻግላ እህቴ ናት ምናምን ብለ ይራሩልኛል ብለ እንዳታስብ። እነሱም ቢሆኑ እንደኔ ናቸው። እሺ እነሱ እህቶቼ ናቸው። በፍጹም አንተን ሊወዱ አይችሉም። አረገልኝ ገረ ይህን ቤት ለቀት ትውጣለህ እያለው ነበረ። ድንገት አባቱ መጣ። ውጣ ከዚህ እያለ ሰራን አላዝን እየተቆጣው ነበር። ድንገት ቻግላም መጣች። አላዝ ማውራቱን አላቆመም። ይሁን ልክ እንደ አንተ አይነት ወንበዶች እዚህ ቤት መጥተው ነበረ። ህይወታችንን አገለባብጠውት ቁም ስቅላችንን ሲያሳዩን ነበረ። አንተም ከነሱ አትለየም። ትወጣታለህ፣ ቤታችንን ለቀ ህይወታችንን ለቀት ትወጣለህ እያለ እየጮኸበት ሰራን ውጣ ከዚህ ብሎ እየጮኸ ነገር ግን አላዝ አላቆመም ነበረ። ስማ አንተ የኛ ውሻ ራሱ መሆን አይገባም፣ ውጣ ከዚህ እያለ አላዝ ሲጮህ በድንገት ወዲያው ነበር ሰራን አላዝን ዞር ያደረግና በጥፊ እየመታው ነበረ። አላዝ ጉንጩን ይይዛል። ይቅርታ ጠይቀው፣ ወንድምን ይቅርታ ጠይቀው እያለ ሰራን ይናገራል። አላዝ አባቱን ትኩር ብሎ ካየው በኋላ ትቷቸው እየወጣ ነው። ቻግላን ብትሆን ወንድሟን ትከተለዋለች። ሰራን ከዛ ያው ልጅ እኔ እኮ ቀደም ብዬ ባቅ ኖሮ ይህ ሁሉ ነገር አይፈጠርም ነበረ፣ ይህ ሁሉ ነገር አይሆንም አለው። ችግር የለም ለምጄዋለሁ፣ ሂድና ልጅን ይቅርታ ጠይቀው፣ እሱ እንደዚህ ነገር አልለመደም አለው። ሰራን ከበደው። ከዛ ትቶት እየወጣ ነው። ከዛ ያማን በሩን ዘግቶ ተቀመጠ። አላዝ ወደ ክፍሉ ከመጣ በኋላ አይ አሁን ደግሞ ብሎ አባዬን ከኔ ጀነጠቀው አይደለ አባዬንም አታለለው። እንደዚህም አይሆንም። ቆይ ለምንድን ነው ይሄ ሰውዬ እንዴ ለምንድነው አይምሯቸውን የተቆጣጠረው? ጀግናው አሊ፣ ብዙ ፈተና ታግሎ የመጣው አሊ። እሺ አሁን በቃ እሱ ነው የሚደነቀው ማለት ነው። እሱ ነው የዚህ ቤት ጀግና ማለት ነው። እንደዚህም አይሆንም። ይኸውልሽ ይሄን ሰውዬ እኔ ወንድሜ ብዬ ልጠራው አልችልም እሺ እያላን ነበረ። እሷም እኔም ብዬ አልጠራውም ትለዋለች። እሱ እዚህ ቤት እስካለ ድረስ ደግሞ እኔ በሰላም አላገኝም። ከዚህ ቤት ይወጣል። ብቻዬን አይደለሁም አይደል? አብረሽኝ ሻር ከጎንሽ ቻግላ አላት። አዎ ከጎን ነኝ እያለችው ወንድምና እህት ይተቃቀፋሉ። አውሩያ በቀጥታ ወደ አጎቷና ወደ እናቷ ሄዳ ኔስሊያንን እንኳን ደስ አለሽ እንበላት እያለች ነው። ነገር ግን ከበዳቸው። ሁለቱም እህትና ወንድም ሼብኒም እንዲሁም ወንድሟ ወይም የሩያ አጎት ከብዷቸው ተቀመጡ። በአንድ በኩል ሼብኒም ኧረ እኔማ ከበደኝ፣ ያው ከቀናቶች በፊት የዲኤንኤ ምርመራ አታርጊ ውሸቱን ነው እንደምታስቢው አይደለም ብያር ነበር። አሁን ደግሞ መልሼ እንኳን ደስ አለሽ ስላት ከበደኝ ብትላትም ሩያ ግን እንደምንም ብላ አደፋፈረቻትና እንሂድ እያለቻት ነው። በአንድ በኩል ደግሞ ጠቅላላ ቤተሰቡ ተቀምጦ ቁርስ እየበላ ነበረ። ያማን ምንም እየበላ አይደለም። እናቱ ተጨነቀች። አሊ ብላ እንጂ ምንም እኮ አልበላም አለችው። ነገር ግን ያማን ፈዟል። ምንም ነገር እየሰማ አይደለም። ከፈለክ ሌላ ነገር ሰራላለሁ ትለዋለች። እሱ ግን ዝምታው ቀጠለ። አሊ እየሰማኝ ነው ስትለው ድንገት አላስ ያማን ሲል አቤት ብሎ ቀና አለ። ትክክለኛ ስምን ታውቋለህ እያለ ነበረ። ከዛ እናቱ ልጄ ምግቡ አልተመቸም እንዴ ትለዋለች። አያቱም ቢሆን ሌላ ነገር ከፈለክ ይሰራል ይለዋል። ኧረ ሁሉም ነገር ይጣፍጣል፣ እኔ ምግብ አልመርጥም ሲል ነበረ። አዋት መርጥም ድሮንስ ልትመርጥ ያምራል እንዴ እያለ አላዝ ይጠይቃል። ከዛ ድንገት አባቱ ተናዶ እያየው ነው። ኔስሊያንም እንደዚህ አላዝ በአሁን ሰዓት ላይ ሁሉም ጥምድ ዳርገውታል። ከዛ እንግዲህ ሁላችሁም አይኖቻችሁን ላይ ወድቀዋል። እንግዲህ ምን እላለሁ ተገድጄም ቢሆን ይቅርታ ጠይቃለሁ፣ ይቅርታ ወንድሜ ስላስከፋውክ እያለ ነበረ። ቻግላን ብትሆን እኔም ይቅርታ ጠይቃለሁ ስለ ሁሉም ነገር ባለማወቅ ስላደረኩን ነገር ብላ ይቅርታ እየጠየቀች ነበረ። ከዛ ኤጄታና እህታቸው እኔም ይቅርታ ብጠይቅ ደስ ይለኝ ነበረ፣ ግን እኔ ስህተቴ አልታየኝም እና ምንም ችግር የለም። በነገራችን ላይ ያው ከሳምንት በፊት ቀደም ብለ በትመጣ ኑሮ ወይኔ ኬክ ሲጣፍጥ ለልደት የነበረው ኬክ ጥሩ ጊዜ ነበረ አለች። ከዛ ኔስሊያን እንዴ ታዲያ ለምን ልደቱ እንደገና ነገ ይከበር ምን ችግር አለው አለች። ይህን ሀሳብ እያወሩበት አላዝ በጣም ተናዶ እናቱን እያያት ድንገት እነ ሩያ መጡ። ሩያ ከእናቷ ጋር ወደ ውስጥ እየገባች እንኳን ደስ አላችሁ ብለው እየተቀመጡ ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ